ብር ሆኖታል። ግን ከቀበሌና ከወረዳ ከንዑስ ቀበሌዎች አልወጣንም። ሁሉም በየጎጥ ነው የሚታገለው ማለት ነው። ትግል ደግሞ እንደዚህ አይሄድም። እንደ ኢትዮጵያ ስትደፈር በልጅነት እድሜ ወጥቼ 11 ዓመት አገልግያታለሁ። ሰላም ጤና ይስጥልኝ ውድ ቻናል ተከታታዮች፣ ፍቅሩ ሙሉዬ እዚህ ጋር ካነሳቸው ነጥቦች ወይም ቃለ ምልልስ ከሰጣቸው ትግሉ ከሰፈር እንዳልወጣ ፈቀቅ እንዳላለ የተናገረበት ቃለ ምልልስ ነበረ። ይህ ብቻ አይደለም፣ አሪፍ አንኳር ፖይንቶች ወይም ሀሳቦችን አንስቷል። በዋነኛነት ካነሳቸው ትግሉ እንደተሸጠ ነው። የድሃ ልጅን እያስጨረሰ መሆኑ ትግሉ በሴራ እንደሸጡት ወልቃይትና ራያን አሳልፈው እንደሰጡት የተናገረበት ጉዳይ አለ። ሲቀጥል ደግሞ ለውጥ እናመጣለን አማራ ነጻ እናውጣለን ያልነው ከሰፈር ፈቀቅ ያላረግ ነው። ዝም ብለን በከንቱ የአማራን ወጣቶች እያስጨረሰ መሆኑ የተናገረበት ነው። ሌሎች ስም ለሚያጠፉ ደግሞ አክሎም የተናገረበት አለ። 11 ዓመት የሀገር መከላከያ ሰራዊትን እንዳገለገለ በክብርም እንደተሸኘ ይሄ ግልጽ አመላካች ጉዳይ ነው። በልጅነቱ እንግዲህ ለሀገሩ እንዳገለገለ ኢቭን እንኳን መስዋዕትነት እንደከፈለም በቁስለኛ መልኩም እንደነበርም የተናገረበት ነው። ወደ ትግሉ ስንገባ ማንንም አላስገድድም፣ ስንወጣም ማንንም አላስገድድም፣ በራሳችን ፈቃደኝነት ነው ያለበት ሁኔታም የተደመጠበት ጉዳይ ነው። ስለዚህ ለሌሎች ጥሩ አስተማሪ እንደሆነ የሚያመላክት ነው። ከዚህ በፊት አንድ ቪዲዮ እንደሰራው ይታወሳል። ፍቅሩ ሙሉዬ ንግግር ድርድር ጀምሯን ሲሉ አንዳንዶች በኮሜንትም ሲያምርህ ይቀራል መቼም እጁን አይሰጥም እያላችሁ ትልቅ ተስፋና ትልቅ እምነት ጥላችሁበት ወይም ደግሞ የምትኮሩበት እንደነበር ይታወሳል። ነገር ግን ጉዳዩን አገናዝቦ የተሸጠን ትግል አማራ ከዚህ ጋር እርግጠኛ ሆኜ የምናገር የምፈልገው እርግጠኛነት የመጣበት ነው። አሸናፊ ሁሉም የሚያደርገው በሰላምና በንግግር በአፈሙዝ የማይታሰብና የማይታሰብ ነው። 4 ኪሎ አትሰቡት። ከሰፈር 3 ዓመት ሙሉ ያልወጣችሁ ኮማንድ ፍቅሩ ሙሉ የሚተናገረው ይሄን ጉዳይ ነው። ከሰፈር ያልወጣችሁ አንድ ወረዳ ወይም አንድ ዞን ያላስተዳደራችሁ 4 ኪሎ ሀገርን ጥሰን እንገባለን የሚለው ቅዠት ነው የሚሆንባችሁ። ይሄ ሊሰመርበት ያስፈልገዋል። ይልቅ ክልሉ ኢኮኖሚ አይጎሳቆል፣ ይብቃ፣ ሰላም ይስፈን፣ ወንብድና ይብቃ። አሁን ወንብድና የተበራከተበት ጉዳይ ነው። ጌታ ስራ ደግሞ አሁን የጀመረበት ጉዳይ አለ። ንግግር፣ ድርድር የምትሳለቁት ነው አራለች። አንድ በአንድ ሁሉም ወደ ሰላም ይመጣል። ግን የሚገርመው ተራ የድሃ ልጅ እያስጨረሳችሁ ነው። ለእነሱ ነው የሚያሳዝነው። እነዚህ አመራሮች አይቀሩም። መንግስት ይዘረጋላችሁ ሰላም ጥሪ ይቀበላሉ። ግን ባጭሩ ሁሉም በሰላም ቢመጣ ቢቋጭ ለወጣቶች መልካም ይሆናል። ፍቅሩ ሙሉዬም ይሄን የተናገረው የድሃ ልጅን እያስጨረስን ያለ እነሱ ፖለቲካ ቁማር ይሰራሉ። ከዚህ ውጭ ትግሉ የሚያመጣው ለውጥ አይኖርም። እርግጠኛ ነኝ 100% የሚያመጣው ለውጥ አይኖርም። ጥያቄ እኮ ቢጠየቁ የሚያነሱ ጥያቄ የለም። የአማራ ህልውና ጉዳይ የወልቃይት ራያ ነበር የሚሉት። ዛሬ ይህን ጥያቄ ማንሳት አይችሉም። አሳልፈው ሽጠውታን። የተሸጠን ክልልን የሸጡት ለማን እንደሚታገሉ ይታወቃል። የትግራይ ታጋዮች ናቸው እነዚህ። ግን የአማርኛ የሚናገሩ አማራ ተወላጅ የሆኑ ለትግራይ ታጋይ ናቸው። ይሄ ምን ጥርጥር የለውም። ስለዚህ የሚያስፈልገው የፍቅሩ ሙሉዬ መንገድ እንዲከተሉ ነው። በርካታ ታጣቂዎች አሉ። ነጌታ 11 አሁን ይሄ ጉዳይ በጭሮ እንዲገቡ ጥሪው መንግስት ጋር የጀመሩትን ጉዳይ እንዲቋጭላቸው መልካም ምኞት ነው። የፍቅሩ ሙሉዬ ጓድም የነበረው እነተሾመ አበበው የወንድሙንና የጓዱን እንዲከተል ጥሪ እናቀርብለታለን። ሰላም ይቅደም። ሰላም ነው አሸናፊ የሚያደርገው። ሌላኛው እስክንድር ነጋ የት ገባ? ሀሳብ ያላችሁ በኮሜንት አስቀምጡልኝ። አንዳንዶች እንደሚያስረዱኝ ከሆነ ወይም መረጃውን እንደሚያጋሩት ከሆነ በመከተው ማሞ ስር ውስጥ እንደሚገኝ ልክ እንደ በዚህ በፊት አስርቶ የነበሩ ሽማግሌ ሰውዬ ልክ እንደዛ እየማቀቀ እንደሚገኝ የተገለጸ የሚገኘው ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ አፈንግጦ እንደወጣ ይታወሳል። ከወጣ በኋላ ዳነው ጠፍቷል። የት ይግባ የት ይውጣ አይታወቅም። ነገር ግን አንዳንዶች እንደሚሉት መከተው ማሞ አስሮታን የሚባል መረጃዎችም እየወጣ ይገኛል። እስካሁን ድረስ ግን በይፋ ኦፊሻል ሆኖ የወጣ መረጃ የለም። የእስክንድር ነጋ ያለበት ሁኔታ ሀሳብ ካላችሁ በኮሜንት ታስቀምጡልኝ መልካም ነው እላለሁኝ። የትግል ውጤት ይሄ ነው። አንዱ ሲለማ፣ አንዱ ሲጠፋ፣ አንዱ ሲዘርፍ፣ አንዱ ሲዘረፍ ይሄ ነው እየተመለከትን ያለ ነው። በአማራ ክልል ይሄን እየተመለከትን ያለ ነው። ሲዘረፍ፣ ሲያዘርፍ፣ ድሃ ሲጎሳቆል ይሄን ያየ ነው። ለውጥ የምትሉት 100% ይታወቃል። ማህበረሰቡም ያውቀዋል። እንዳይናገር ሆኖ ጉዳዩን በልብ ዘውት እንጂ ሁሉም ያውቃል። ስለዚህ ይብቃችሁ።
እንደውም ደግሞ የአማራ እንቆረቆራለን የምትሉ ዲያስፖራ ነው የምትሉ ወረድ ብላችሁ አታች ያለው እውነታው ብታዩት መልካም ነው እላለሁኝ። አታስበሉ። በእናንተ ጮት በርካታ ወጣቶች ዋጋ እየከፈሉ ይገኛሉ። ስለዚህ ፍቅር ሙሉዬ የተከተለው መንገድ አልተሳሳትም። ለሀገር ዋጋ ከፍሏል። አሁን ተመልሶ ሀገር ለማገልገል በቁርጠኝነት መግለጫ ሰጥቷል። ወደ ድሮ አቋሙ እንደሚመለስ ወደ ድሮ ወደ 11 ዓመት ያገለገለው በክብር ወደ ተሸኘበት ወደ እናት ሀገሩን ተመለሰ። አልተሳሳተም። ምርጫው ትክክል ነው። እኛ የሚያስፈልገን ሰላምና ልማት ነው። ጦርነት በየትኛውም አቅጣጫ አይጠቅምም። ሰላም ይስፈን። የአማራ ክልል ተማሪዎች ከትምህርት ገበታቸው የተፈናቀሉበት፣ ትምህርት ቤት የተቃጠለበት፣ ትምህርት ቤት የወደመበት፣ ትምህርት ቤት ካምፕ የሆነበት ይሄ በፋኖ የመጣው ውጤት ነው። ምንም ጥርጥር የለውም። ዛሬ 3 ዓመት ይሄ ጥያቄ ይነሳ ነበረ። ይሄ ጥያቄ ነበረ። ተማሪዎች ከትምህርት ገበታቸው ይፈናቀሉ ነበረ። ትምህርት ቤት ሲወድም መከላከያ ወደሙ ትላላችሁ፣ መልሳችሁ ተቀባላችሁ። ይሄ ከዚህ በፊት ነበር፣ ከ3 ዓመት በፊት ነበረ ወይ የሚሉ ጥያቄ ስናሰምር አልነበረም። ይሄ ሁሉ እንዲመጣ ይሄ ሁሉ መዘዝ እንዲመጣ ያደረጋችሁ ነፃ አውጪ ባዮች የምትሉት የምታወሩት በፌስቡክ ላይ የምትቀልዱ ቁማርተኞች ናቸው። ስለዚህ ሳከም ብለን ሰላማችን እናስጠብቅ። መጨረሻ በተለይ ካነሷቸው ነጥቦች በተለይ የፋኖ አሁን ስም ማጥፋት ዘመቻ በሱ ላይ ተሰማርተዋል። ተዋግቶ አያውቅም፣ አዋግቶ አያውቅም። ኃላፊነት እኮ የሰጣችሁት እናንተ ናችሁ። ዋና አዛዥ አድርጋችሁት ስታዋጉ የነበራችሁ ኃላፊነት የሰጣችሁት እኮ እናንተ ናችሁ። ኢቨን እንኳን ይህን ተወውና 11 ዓመት ሙሉ በሀገር መከላከያ ሰራዊት ሲቆይ ለጉብኝት ለሚቆየው ኢቨን እንኳን ይህን ብንመለከት ከልጅነቱ ገና ለጋ ልጅነቱን ጀምሮ እስከ ጎልማሳነቱን ያሳለፈበት ይህ በሀገር መከላከያ ሰራዊት እስከ ቁስለኛነት ድረስ ሀገርን ሲያገለግል የቆየበት ይሄ ራሱ ይመሰክርለታል። ከዛ ብቻ አይደለም። ከዛ እንደተመለሰ ወደ ትጥቅ ትግል ሲገባ ኃላፊነት ጨምራችሁ የሰጣችሁት እናንተ ስለምተማመኑበት ነው። አሁን የስም ማጥፋት ዘመቻው ይሄ በአጭር ስራዎች ስለሚመሰክሩ ማለት ነው። አሁን ቀጣይ በእርግጠኝነት አሁን ስም ለምታጠፉ ስም ቀጣይ ለሚመጡት ደግሞ ስም እንደምታጠፉ ይጠበቃል። አሁን የሚመጡ በርካታ ታጣቂዎች አሉ። ግን አሁን አዋግቶ የማያውቁ ግን ጀግና የምትሏቸው እነ ዘመነ ካሴ፣ እነ መከታው ማሞ፣ እነ ምሬ ወዳጅን የትኛው ግንባር ነው ገብቶ የሚያውቁት? የትኛው? ፍቅር ሙሉዬ ለምሳሌ ባለፈው በለጠ ሸጋው ተብሎ የሚታወቀው በጓንዱ በራሱ እኮ ቁስለኛ ነበር ተመቶ። ይሄ የሆነበት ምንድን ነው? በሀሳብ በግንባር ላይ አብሮ ስለሄዱ ነው። እስካሁን ድረስም ይሄ ጉዳይ አለ በጎንደር ላይ እስካሁን ድረስ እነ ምሬ እነ መከተማሙ ግን ቁጭ ብለው ነው ይሄን የሚያፋጁ። ስለዚህ ሰላም መጀመሪያ ይቅደም። መሬት የወረደው ግን ይሄን ራስ ስራው ስለሚመሰክር ነው። ስም ዘመቻ በማጥፋት 4 ኪሎ አትገቡም። ይሄ አንዱ የትግል አጋር አድርጋችሁ ለምንም ትጠቀሙበት? አይጠቅማችሁም። ደግሞ ይታወቃል። እናንተ ፌክ የሆነ ነው ወሬያችሁ ስላጋነናችሁ እንጂ ይታወቃል። ባጭሩ አትዝረፉ። እንዴ ጥሩ ነገር እንገራችሁ፣ አትዝረፉ። ይሄ የሚታይ ጉዳይ ስለሆነ ዘረፋ አይጠቅምም። ክልሉን አትጉዱት፣ አታጎሳቁሉት። በሌላ መረጃ እስክንገናኝ እስከዛው ድረስ መልካም ቀን እንዲሆንላችሁ እመኛለሁ።